ጤና ይስጥልኝ ከኢትዮ ፍሮንት ዜናዎችን ይዘን ቀርበናል። ፋኖ መንገድ አላሰራለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በአፋር ክልል የድሮን ድብደባዎች ተካሂደዋል። የህንድ የሶሪያ ማላንካራ ኦርቶዶክስ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ባስልዮስ የኢትዮጵያ ባለስልጣናትም ሆኑ የሃይማኖት አባቶች ዝም ያሉትን የአርሲውን የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን ጭፍጨፋ ወገዙ። ጅቡቲ ኢትዮጵያን ከሰሰች። ከኢትዮ ፍሮንት ጋር ቆይታን ስታደርጉ እነዚህን ጉዳዮችን ትሰማላችሁ። ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ፋኖ መንገድ አላሰራለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህን ያሉት በሰሜኑ የሀገሪቱ ክፍል ዳግም የጦርነት ስጋት ባንዣበበበት በዚህ ወቅት ድንገተኛ ጉብኝትን በጎንደር ሲያደርጉ ነው። ከትላንት በስቲያ ሮብ አንስቶ በትግራይና በአፋር ክልሎች አዋሳኝ ስፍራዎች ስለተነሳው ጦርነት ምንም አይነት ነገርን ትንፍሽ ያላሉት ጠቅላይ ሚኒስትሩ በይፋዊ የማህበራዊ ገጻቸው ላይ በጎንደር በነበረን ጉብኝት የመገጭ የመስኖ ልማት ፕሮጀክትን የስራ ሁኔታ ገምግመናል ያሉ ሲሆን ፕሮጀክቱ 870 ሄክታር ላይ ያረፈ ሲሆን 17000 ሄክታር መሬት በመስኖ አቅርቦት ይሸፈናል ተብሎ ይጠበቃል ሲሉ አስፍረዋል። ሆኖም ጠቅላይ ሚኒስትር አብይ በጎንደር በነበራቸው ቆይታ በፌዴራል መንግስትና በነባሩ ህወሓት መካከል የተፈጠረውን ውጥረትን አስመልክቶ ከአማራ ክልል ባለስልጣናትና ወታደራዊ መኮንኖች ጋር በሚስጥር መምከራቸው ተነግሯል። በተለይ የትግራይ መከላከያ ኃይል ቲዲኤፍ በአፋር በኩል ጦርነትን ከፍቷል መባሉን ተከትሎ የአማራ ክልል እና የትግራይ ክልል በሚወዛገቡበት የወልቃይት አስተዳደር ላይም ተመሳሳይ ውጊያ ሊኖር ይችላል የሚል ስጋት በማየሉ የጠቅላይ ሚኒስትሩ ውይይትም በዛው ላይ ያተኮረ እንደሆነ ነው የተነገረው። ነገር ግን ጠቅላይ ሚኒስትሩ በማህበራዊ ድረገጻቸው ላይ ባሰፈሩት ጽሑፍም ላይ ሆነ በጎንደር የአፄ ፋሲለደስ ቤተ መንግስት ላይ ባደረጉት ንግግር ላይ ወቅታዊ ስለሆነው የሰሜኑ ውጥረት ያሉት ነገር የለም። ነገር ግን በጎንደር ውስጥ በተለይም ከዋናው ጎንደር እስከ ጎርጎራ መንገድን ለመስራት የታጣቂዎች እንቅስቃሴ ገደብ እንደጣለባቸው ከመናገር አልተቆጠቡም። ቅርቡ ከውጭ የመጡ ሰዎች ጎብኝተዋት ነበር። ተደንቀዋል፣ ተደምመዋል። ከዚህም ወደ ጎርጎራ ሄደው ጎርጎራንም አይተው በውሃ ላይ ወደ ባህር ዳር ሄደው ባህር ዳርንም አይተው ድንቅ አገር አላችሁ፣ ብትበረቱ ብትሰሩ የትም ቦታ ተኪዶ የማይታይ ነገር አለ ብለው ከዚያ መካከል በአድናቆት የነገሩኝ ከጎንደርና ባህር ዳር ከጎርጎራ ባሻገር ከዚህ እስከ ጎርጎራ ያለው መንገድ በራሱ ቢጠገን አሉ ተራራውና ውበቱ አይጠገብም አሉ። ራሱ መንገድ ላይ ያለው ያለማው ተራራ ትልቅ ውበት ትልቅ ጸጋ አለው አሉ። ነገር ግን ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደር ተጠብቀው እንዴት ልማት ሊሰራ ይችላል? ባዕድ ሳይሆን ባላገሮች ባለቤቶች ከአንድ ሰፈር ተንቀሳቅሰው ያገራቸውን ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል። ከዚህ ውጪ ጠቅላይ ሚኒስትሩ በሰሜኑ የሀገሪቱ ክፍል ስለተፈጠረው ውጥረት ያሉት ነገር የለም። በተለይ በአፋርና በትግራይ ክልሎች መካከል የተፈጠረው ውጥረት በእጅጉ አሳሳቢ ደረጃ መድረሱን ተከትሎ የፌዴራል መንግስቱ ዝምታ አስገራሚ ሆኗል። እርግጥ ጠቅላይ ሚኒስትሩ በተደጋጋሚ በሀገሪቱ አስከፊ ሰብአዊ እልቂቶች ሲፈጠሩ የህዝብን ትኩረት የሚያስቀይሩ ጉብኝቶችን በማድረግ ሀገሪቱ ውስጥ ምንም ያልተፈጠረ ለማስመሰል ይጥራሉ በሚል ይተቻሉ። ላብነት ባለፈው ሳምንት የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች በአርሲ አሰቃቂ ግድያ ደርሶባቸው ጠቅላይ ሚኒስትሩ በዛው ሰሞን በዚያው በኦሮሚያ ክልል የሰብል ጉብኝት እያደረጉ በሀገሪቱ ምንም እንዳልተፈጠረ ሲያስመስሉ ነበር በሚል ተተችተዋል። አሁንም በሰሜኑ የሀገሪቱ ክፍል አስከፊ የጦርነት ደመና ማንዣበቡ በሚነገርበት በዚህ ሰዓት ጠቅላይ ሚኒስትሩ ጦርነቱ ከሚያሰጋቸው አንደኛዋ በሆነችው ጎንደር የመሰረተ ልማት ጉብኝት ለማድረግ መርጠዋል። ከሰሞኑ በአፋር ከትግራይ መከላከያ ኃይል ቲዲኤፍ ጋር ውጊያ ገብቷል የተባለው በጠቅላይ ሚኒስትሩ እንደሚደገፍ የሚነገርለት የትግራይ የሰላም ኃይል ወይንም በምህጻሩ ቲፒኤፍ የሚባለው ኃይል ነው።
ይህ በእንዲህ እንዳለ በአፋር ክልል መጋሎ አካባቢ የህወሓት ኃይሎች ወደ አፋር ይዘውት በገቡት የጦር መሳሪያ ታንክና ተሳቢ መኪኖች ላይ አየር ኃይል በድሮን እርምጃ መፈጸሙ ተሰምቷል። ጥቃቱን ተከትሎም በአፋር ክልል 6 መንደሮች ላይ ወረራ መፈጸሙን የተነገረው ጥቃቱን ተከትሎም በአፋር ክልል 6 መንደሮች ላይ ወረራ መፈጸሙ የተነገረው የህወሓት ተዋጊዎች ሌሊቱን የድሮን ጥቃት ከተፈጸመበት በኋላ ዛሬ አካባቢውን ለቆ እየወጣ መሆኑ ተሰምቷል። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን አስተባብሏል። የአፋር ክልል ይህንኑ በተመለከተ ያወጣውን መግለጫ መሰረተ ቢስ ሲል ያጣጣለው ጊዜያዊ አስተዳደሩ በትግራይ በኩል የሚፈጠር ሁከትም ይሁን አለመረጋጋት እንዲኖር በፍጹም እንደማይፈልግም ገልጿል። ጊዜያዊ አስተዳደሩ በዚሁ መግለጫው ከቅርብ ጊዜ ወዲህ ሰላማዊና ፖለቲካዊ ሂደቶችን የሚያውኩና የፕሪቶሪያውን የሰላም ስምምነት የሚጎዱ ያላቸውን እንቅስቃሴዎች እየተመለከተ መሆኑን አስፍሯል። የትግራይ ክልልን ሆን ተብሎ ለመበጥበጥና እርስ በእርስ ለማዳማት በአፋር ክልል ታጣቂዎች በማደራጀት እንዲታጠቁ ምቹ ቦታ በመፍጠር በመደገፍና ተልዕኮ በመስጠት እንቅስቃሴ እየተደረገ ቆይቷል ሲል ጊዜያዊ አስተዳደሩ ወንጅሏል። በአፋር ክልል ሀራ መሬት የሚል መጠሪያ በሰጡት ቦታ ላይ የሚገኙት እነዚሁ ታጣቂዎች ካለፈው ዓመት ወዲህ ተደጋጋሚ ትንኮሳዎች ሲፈጽሙ መቆየታቸውን መግለጫው ከሷል። ጊዜያዊ አስተዳደሩ ለዚህ በማሳያነት የጠቀሰው በከነባና አባላ አቅጣጫ በዚህ ዓመት በታጣቂዎቹ ተፈጽመዋል ያላቸውን ትንኮሳዎች ነው። ታጣቂዎቹ በዚህ ሳምንትም ጊዜያዊ አስተዳደሩ በደቡብ ትግራይ ራያ ዘቦና ራያ ጨርጨር ከህዝብና ከባለሀብቱ ጋር የነበረውን የልማት ውይይት ለመደናቀፍ የሚያስችሉ ተግባራትን ሲፈጽሙ መቆየታቸውን በመግለጫው አንስቷል። ታጣቂዎቹ እነዚህን ተግባራት ይፈጽሙ የነበረው ከአፋር ክልል መጋሌ ወረዳ ቶንሳ ቀበሌ በመነሳት እንደነበርም ጊዜያዊ አስተዳደሩ በመግለጫው ጠቁሟል። የአፋር ክልል መንግስት ከትላንት በስቲያ ምሽት ባወጣው መግለጫ በህወሓት ቡድን ጥቃት እንደተፈጸመበት የገለጸው ስፍራም ይኸው የቶንሳ ቀበሌ ነው። የህንድ የሶሪያ ማላንካራ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ባስልዮስ የኢትዮጵያ ባለስልጣናትም ሆኑ የሃይማኖት አባቶች ዝም ያሉትን የአርሲውን የኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞችን ጭፍጨፋ አወገዙ። ፓትርያርክ አቡነ ባስልዮስ ባወጡት መግለጫ በኢትዮጵያ በናይጄሪያና ሱዳን እየተደረጉ ያሉ ማንነት ተኮር ጦርነቶች የዓለምን ሰላም እያወኩ መሆኑን ጠቅሰዋል። በኢትዮጵያ በርካታ የኦርቶዶክስ ተዋሕዶ እምነት አማኞች ሕይወታቸውን አጥተዋል ያሉት ፓትርያርኩ የማምለኪያ ቦታዎች ወድመዋል፣ በሃይማኖት ስም እየተደረጉ ያሉ ግጭቶች ኢሰብአዊና ከእምነት ዓላማዎች በተቃራኒ ናቸው ብለዋል። የህንድ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ለአርሲው ጭፍጨፋ ውግዘታቸውንና ሀዘኔታቸውን የገለጹት የኢትዮጵያ ባለስልጣናት ጭፍጨፋው መካሄዱን በካዱበት እንዲሁም አንዳንድ ማንነትን መሰረት ባደረገ መልኩ ጵጵስናንና የቤተ ክህነት ኃላፊነትን የያዙት አባቶች ዝም ባሉበት በዚህ ወቅት ነው። በኦሮሚያ ክልል የኦርቶዶክስ እምነት ተከታዮች ግድያን ለዓመታት የሚያስቆመው አልተገኘም። የጅቡቲ መንግስት ኢትዮጵያን የከሰሰው በቅርቡ በወንጀል መንገድ ተገዝቶ ለረጅም ጊዜ በወደቡ ላይ የተቀመጠው የኢትዮጵያ ማዳበሪያ በወደቤ ላይ ጉዳት አድርሷል በሚል ነው የኢትዮጵያን መንግስት ካሳ ይክፈለኝ ሲል የከሰሰው። ሆኖም የጅቡቲ መንግስት ይክፈለኝ ያለው ካሳ ምን ያክል እንደሆነ አልታወቀም። በቅርቡ በ22.5 ቢሊዮን ብር ተገዝቶ ድንጋይ በመሆን ከጥቅም ውጭ የሆነው ማዳበሪያ በኢትዮጵያ ከፍተኛ ውዝግብ ማስነሳቱ የሚታወስ ነው። በዚሁ የተበላሸ ማዳበሪያ ሳቢያ ከኢትዮጵያ ንግድ መርከብ ኃላፊዎች አንስቶ ከጉዳዩ ጋር ትስስር አላቸው የተባሉ የመንግስት የስራ ኃላፊዎች ከኃላፊነታቸው መነሳታቸው ይታወሳል። እንደተባለው ከሆነ የተበላሸው ማዳበሪያ የኢትዮጵያን ዓመታዊ የማዳበሪያ ፍላጎት 1/3 ይሆናል። ማዳበሪያውም ባልተገባ መልኩ በጅቡቲ ወደብ ላይ ተከማችቶ መቆየቱ አክስሮኛል ሲል የጅቡቲ መንግስት የካሳ ይክፈለኝ ክስን በኢትዮጵያ መንግስት ላይ አቅርቧል።
በኢትዮጵያ ለወርቅ ማዕድን ቁፋሮ የተሰጠው ትኩረት ለኤችዲ ሃዩንዳይ ኢንፍራኮር የግንባታ መሳሪያዎች ሽያጭ በረከት ይዞ መምጣቱ ተሰምቷል። የወርቅ የቁፋሮ ማደግ ደግሞ የኤችዲ ሃዩንዳይ ኢንፍራኮር የግንባታ መሳሪያዎች ሽያጭ በ470 በመቶ እንዲመነጠቅ ማድረጉ ነው የተሰማው። የኩባንያው የግንባታ መሳሪያዎች ምርት የሆነው ዴቨሎን በጎርጎሮሳውያኑ 2025 በኢትዮጵያ ገበያ ወደ 1300 የሚጠጉ የግንባታ መሳሪያዎችን መሸጥ ችሎ ነበር። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ ጭማሪ የታየበት መሆኑን የተገለጸው። የኩባንያው ዋነኛ ሞዴል የሆነው የ36 ቶን ዴቨሎን ኤክስካቫተር ከተሸጡት አጠቃላይ የግንባታ መሳሪያዎች መካከል ከ1100 በላይ የሚሆኑትን ወይም ከ90 በመቶ በላይ የሚሆነውን የሽያጭ ድርሻ ይይዛል ተብሏል። ኤችዲ ሃዩንዳይ ይህን አፈጻጸም ያገኘው በማዕድን ልማት ፕሮጀክቶች መስፋፋት ምክንያት ሲሆን ኩባንያው በአፍሪካ ገበያዎች ውስጥ ስራውን ለማጠናከር የያዘው ቀጣይ ስትራቴጂ ደግሞ ሌላ ተጨማሪ ምክንያት እንደሆነ ገልጿል። በአነስተኛና መካከለኛ ደረጃ ስራዎች የሚታወቀው የኢትዮጵያ የማዕድን ኢንዱስትሪ ብዙውን ጊዜ መሳሪያዎችን በተደጋጋሚ ከአንድ ቦታ ወደ ሌላ ቦታ ማንቀሳቀስንና ረጅም የስራ ሰዓታትን የሚጠይቅ ነው። ከዚህ በተጨማሪ አብዛኛው የወርቅ ማውጣት ቁፋሮች የሚካሄዱት በባህላዊ አሰራር መንገድ ሲሆን ከቅርብ ጊዜያት ወዲህ ዘርፉ እያገኘ ያለው ትኩረትና በዓለም ገበያ የወርቅ ዋጋ መጨመር መንግስት ለዘርፉ ትኩረት እንዲሰጥ አድርጓል። ይህም ዘርፉ የባለ ሀብቶች ወደ ዘርፉ እንዲሳቡ ከማድረጉም ባሻገር ዘመናዊ የቁፋሮ ማሽነሪዎችን ተፈላጊነት እየጨመረው እንዲመጣ አድርጓል። ፕሬዝዳንት ታዬ አጽቀሥላሴ ከ2 ሳምንት በፊት ለሕዝብ ተወካዮች ምክር ቤትና ለፌዴሬሽን ምክር ቤት የጋራ ስብሰባ ንግግር ባደረጉበት ወቅት የኢትዮጵያ የወርቅ ምርት በ2006 በጀት ዓመት ከነበረው 3.9 ቶን በ2017 በጀት ዓመት ወደ 38.87 ቶን ማደጉን ገልጸው ነበር። ይህም ወደ 10 እጥፍ የሚጠጋ ጭማሪ እንዳለው ነበር የተጠቆመው። በጥቅምት ወር ውስጥ የኢትዮጵያ የወርቅ ኤክስፖርት ለመጀመሪያ ጊዜ የቡናን ኤክስፖርት መጠን ሊበልጥ መቃረቡም ተዘግቦ ነበር። ከኢትዮ ፍሮንት ዜናዎቻችን እነዚህ ነበሩ። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን።